ይስጥልኝ። ይህ ምስር ቲዩብ ነው። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዛሬ እንግዲህ ይዤላችሁ የመጣው ፕሮግራሜ የአፍሮቼክ የፀጉር ቅባት ወይም ሄር ፉድ ለፀጉራችሁ የሚሰጠውን ጥቅም ይዤላችሁ መጥቻለሁ። እንግዲህ ሁልጊዜ አዳዲስና አስደሳች ቪዲዮዎችን ይዤላችሁ እቀርባለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። ቀጥታ ወደ ቪዲዮ እገባለሁ፣ ወደ ቀጣዩ ፕሮግራሜ ማለት ነው። እንግዲህ የአፍሮቼክ የፀጉር ቅባት ለሀበሻ በተለይም ፀጉር በጣም የተስማማ የፀጉር ቅባት ነው ማለት ነው። ይህ የአፍሮቼክ ሄር ፉድ ማለት ለፀጉር ጤንነት እድገት የሚሰጣቸው ጥቅሞች እጅግ በርካታ ናቸው። እንግዲህ ይህም በአሁኑ ሰዓት በከፍተኛ ተወዳጅነትን እያገኘ ያለ ይህ ሄር ፉድ ማለት ነው። ይህ የፀጉር ቅባት ለፀጉራችን የሚሰጣቸው ብዙ ዋና ዋና ጥቅሞችን እንግዲህ እነግራችኋለሁ። አንደኛ ጥልቅ እርጥበትን በመስጠት ወይም ኦር ዲፕ ሞይስቸራይዝ ማለት ነው። ይህ የፀጉር አይነት አፍሮቼክ ከርሊ በተፈጥሮ ቶሎ የመድረቅ ባህሪ ላለው ፀጉር የሚስማማ ነው። አፍሮቼክ ሄር ፉድ ፀጉር እርጥበትን አግኝቶ ለስላሳ እንዲሆን ያደርጋል። ድርቀትንና መነቃቃትን በከፍተኛ ሁኔታ እንዲሁም ደግሞ በመስጠት ፀጉር እንዳይነቃቀል ይከላከላል። ሁለተኛ የራስ ቆዳ መመገብና ማቀዝቀዝ ነው። ቅባቱ የራስ ቆዳ ውስጥ ዘልቆ በመግባት የፀጉር ስሮችን ወይም ሄር ፎሊሲልስን ይመግባል። ይህም የራስ ቆዳ እንዳይሰነጣጠቅ እንዳይበላሽ ይረዳል ማለት ነው። ሶስተኛ የፀጉር መሰባበርን መከላከል ነው ማለት ነው። ይህም አንቲ ብሬኬጅ ማለት ነው። ፀጉር ሲደርቅ በቀላሉ የመሰባበርና ጫፍ ጫፉ የመሰነጣጠቅ ኦር ስፕሊት ኤንድስ ባህሪን ያሳያል። ይህ ሄር ፉድ ለፀጉር ጥንካሬና የመለጠጥ አቅም ኤላስቲሲቲ ማለት ነው በመስጠት ፀጉር ሳይበጠስ እንዲረዝም ያደርጋል። አራተኛ ፎሮፎርን ማሳከክን ማስወገድ ይችላል ማለት ነው። የራስ ቆዳ ድርቀትን ስለሚያስወግድ በድርቀት ምክንያት የሚመጣን የፎሮፎር መፈጠር እና የራስ ቆዳ ማሳከክን በደንብ የመከላከል አቅም አለው ማለት ነው። አምስተኛ ለፀጉር ውበትና አንጸባራቂነት መስጠት ነው። እንዲህም ስንል የደከመና የፈዘዘ ፀጉር ህይወት እንዲዘራበት በማድረግ ፀጉር የተዋበ የሚያብረቀርቅ ወይም ሻይኒ እና ጤናማ መልክ እንዲኖር ያደርጋል ማለት ነው። ሌላው እንግዲህ የአጠቃቀም ሁኔታውን በሚጠቀሙበት ሰዓት እንዴት ብትጠቀሙት ይመረጣል የሚለውን እንግዲህ እነግራችኋለሁ። ይሄም ለራስ ቆዳ ማሳጅ በማድረግ ራሳችሁን ቆዳ ማሳጅ በማድረግ ፀጉራችሁ ተከፋፍሎ በጥቂቱ የራስ ቆዳ ላይ በመቀባት በጣቶቹ ጫፍ ቀስ አድርገው ማሳጅ አድርጉ። ለፀጉር ርዝመት ሌንግዝ ማለት ነው። ፀጉሩ ከታጠቡ በኋላ ወይም በትንሹ በውሃ ካረጠቡት በኋላ እርጥበቱን ለመቆለፍ ወይም እንደጠበቀ ለማስቀረት ማለት ነው። ይህንን ከስሩ እስከ ጫፉ መቀባት አለባችሁ ማለት ነው። ሌላው በመጠን መጠቀም ነው። ይሄ የሄር ፉድ ቅባቶች ወፈር ያሉ ስለሆኑ በብዛት መቀባት ፀጉርን ሊያከብደውና አዋራ እንዲስብ ሊያደርገው ስለሚችል በጥቂቱ መጠቀም ይመረጣል ማለት ነው። የአፍሮቼክ ሄር ፉድን አሁን መጠቀም ወይም ከጀመሩ ወይም ከመግዛቱ በፊት ጥቅሙን ለማረጋገጥ እንግዲህ ይሄ ያልኳችሁን ጠቅላላ የነገርኳችሁን ጠቅላላ የሄር ፉድ ጥቅሞቹን አጠቃቀሙን ማወቅ መቻል አለባችሁ ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ይሄንን የአፍሮቼክ ሄር ፉድን በመግዛት መጠቀም እንዲሁም ደግሞ ፀጉራችሁን ለስላሳ እንዲሆን ማድረግ ትችላላችሁ። አጠቃቀሙን ብቻ ማሳመር መቻል አለባችሁ ማለት ነው። ለዛሬ ይሄንን ይመስላል እንግዲህ ይዤላችሁ የመጣሁት ፕሮግራሜ። በቀጣይ በሌላ በስነው ፕሮግራማችን ከሌላ ፕሮግራም ጋር እስከምንገናኝ ለዛሬው በዚሁ አበቃለሁኝ። ሰላም ሁኑልኝ።